ብርቱካን አሁንም እንደቀጠለች ትገኛለች። ብርቱካን እንግዲህ ዙፋንዬን ወንድሟን ጠይቃ ስትመጣ እንግዲህ በቅጥረኛዎቿ ወይም ደግሞ በእሷ ጀሌዎች በጨለማን ተገን አድርጋ ዙፋንዬን መታታለች ማለት ነው። እንግዲህ ዙፋንዬ ያው እንግዲህ ምንም ማድረግ አይቻልም። በረከትም መንገድ ላይ ሲሸኛት ተይ እህቴ ታይ እባክሽ ልሸኝሽ ላድርስሽ ውስጤ እየፈራ ነው ብሎ ሲላት ወንድሜ እኔ ምንም አልሆንም አንተ ተመለስ ገና ካልጋ ላይ እየተነሳ አይደል እንዴ ብላ ስትለውም እሱም ደግሞ ወረታ እህቴ ቢላትም እምቢ ብላ እንግዲህ ያው መንገድ እንደገባች ወይዘሮ ብርቱካን ጥቃት አድርሳባታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁ? ነው ያለው። እግዚአብሔር አምላክ የተመሰገነውን በጣም ደህና ነኝ። ውድ ፋሚሊዎቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ኮረዳ ድራማ ክፍል 19ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የብርቱካን ክፋት መቼም ጥግ ጥግ ድረስ ነው እና ብርቱካን አሁንም ክፋቷን እንደቀጠለች ነው። በረከትም ደግሞ ተሽሎታል። አሁን ላይ ደህና ሆኗል፣ መንቀሳቀስ ጀምሯል ማለት ነው። እንግዲህ ሮዝ ዙፋን የቲቲ ማን ነው ቲቲ ነው የምትለው ራሷን ቲቲ ብላ የምትጠራው ራሷን ቲቲ የምትለው ልጅ እንግዲህ ዝንትኑ ፋይሉ ኔጋ ነው እያለች ስትል ነበረ። ፋይሉን ደግሞ ዙፋን ስልኳን አስቀምጣ እንደሄደች ዙፋኔ ወስዳ ስልኳን ስታይባት ስልኳ ቁልፍ የለውም ዝም ብላ ነው ያስቀመጠችው ስልኳን። ከዛም ደግሞ ዙፋን ወስዳ ልታየው ስትል ብርቱካን ተከትላ ልትሄድ ስትል ምኞቴ አትሄጂም ቆይ ቆይ ላስተካክልልሽ ልብስሽን እያለች ምኞቴ ስታስተካክልላት ይሄ ተንኮል ተባብራችሁ እኔን የሆነ ነገር ልታረጉኝ ነው እያለ ብርቱካንም ስትል ምኞቴ ምንም አናረግሽም ቆይ ዙፋን ክላስ ደርሳ ትምጣ እያለች እንግዲህ ብርቱካንን ትንሽ እያወጋጋች ወደ ሳሎን ላይ ትንሽ ካቆየቻት በኋላ ዙፋንም ደግሞ ስልኩን ስትፈትሸው ምንም አይነት ፋይል የለም። ፋይሉ ምንድን ነው? ብርቱካንን በረከት ላይ ያደረሰችበትን ነገር የሚገልጥ ፋይል ነው። ብርቱካንን ወደ እስር ቤት የሚወስድ ነገር ነበረ። ነገር ግን ዙፋን አላገኘችውም ማለት ነው። እንግዲህ የብርቱካን እህት ፋይሉን ሰጥሻለሁ ብላ ስትላት ዙፋንዬ ስልኬን እንደዚህ ያለ ስልኬን የኔ ያለ እኔ ፍቃድ ተምትወስጂ ብታይቂኝ እኮ ሰጥሽ ነበረ ስትላትም ብርቱካን እንግዲህ ለእህቷ የማትመለስ የእህቷን ባል ወስዳ እንደገና ደግሞ እህቷን አንቃ ለመግደል እንግዲህ እንትን እያለች ነበር ማለት ነው። አንቺ ክፉ ሰው ነሽ፣ አንቺ በጣም ክፉ ሰው ነሽ እያለች እንግዲህ ስትላት እኔ ካንቺ የበለጥኩ ክፉ አይደለሁም ግን ካልሽም ነኛው እንግዲህ እያለች ስትላት እዚህ ቤት የቆይሽ አይመስልሽም? ሂጂ በቃ እንግዲህ ስትላት እኔም አልሄድም፣ እሺ አልሄድም፣ ፋይሉን እዚህ ስልክ ላይ የለም ብሎ ማለት ሌላ ቦታ የለም ብለሽ እንዳታስቢ፣ ለሶስት ጓደኞቼ ፋይሉን ሼር አድርጌዋለሁ፣ ሰጥቻቸዋለሁ ለነሱ ኮፒ አድርጌ። ምክንያቱም አንቺ እኔን በረከትን የቀማሽኝ ያነሰ ይመስል አሁንም ፋይል ልትወስጂብኝ ምትችይ ብዬ ጠርጥሬ ፋይሉን ለሰው ሰጥቻለሁ ስትላት ብርቱካን እንደነገጠች ማለት ነው። ከዚያም በኋላ አይ ብርቱካን የምር ብርቱካን በጣም ክፉ እየሆነች ነው። እንግዲህ ያው ምንም ማድረግ አይቻልም። እንግዲህ ዙፋን ላይ ያደረሰችባት ነገር በጣም ያሳዝናል። እንግዲህ ዙፋን እንጠጥ ስትል ዙፋን መቼም እንደው ለወንድሟ ብዙ መስዋዕትነት እየከፈለች ትገኛለች ማለት ነው። ከዛም ባለፈ እንግዲህ ያው ወንድሟ ሊሸኛት መንገድ ሲደርስ ተመለስ ብላ ወንድሟን መልሳ እንግዲህ መሀል ላይ መንገድ ላይ ጥቃት አድርሳባታለች ማለት ነው። በረከትም ደግሞ እንደተኛ ህልም አይቶ እህቴ ምን ሆናብኝ ነው? እህቴ ምን ሆነችብኝ? ደውይልኝ ኤልሳ ባክሽ ባክሽ እያለ ሲላት ኤልሳም ስትደውልላት የዙፋን ስልክ አይሰራም ነበር። የዙፋን ስልክ የማይሰራው ስልኳን እሷ አስቀምጣ የቲቲን ስልክ እየፈተሽሽ ነበረ ማለት ነው ፋይሉን ለማውጣት። ያው ግን ፋይሉን አላገኘችውም። ከዛም በኋላ ኤልሳም ደግሞ እባክህ ተረጋጋ እያለኝ በረከትን ስታረጋጋው ነበረ። በረከት እንግዲህ ያው እህቴ ነሽ እያለ ኤልሳን ይላታል። ኤልሳ ደግሞ ለምን እህቴ ትለኛለህ እያለች እንግዲህ በቅሬታ ውስጥ ታቀርባለች ማለት ነው። ይቺ ኤልሳ የሆነች ፍቅር ነገር ሳትይዛት አትቀርም። የመውደድ የሚባል ነገር ሳይለጠፍባት አይቀርም። እንግዲህ በረከትን እኔ ካንተ መለየት አልፈልግም እያለች እንግዲህ ትለዋለች ማለት ነው። እናቴ ከገንዘብ ጋር ያላት ነገር በጣም እንትን ነው፣ ለየት ያለና ጠበቅ ያለ ነገር ስለሆነ በገንዘብ ሲረዳት የነበረውን ሰውዬ ልጅ ታላገባሽ እያለች እያስቸገረች ነው ብላ ስታማክረው፣ በረከት ደግሞ
ታይ በቃ እንግዲህ እናትሽ አይደለኝ ለማስማማት መሞከር ነው እያለ በረከት ሲላትም ኤልሳ ቅር እያላት ነበር ማለት ነው። ሰው በሰው ህይወት ይወስናል። እኔ እሱን ማግባት አልፈልግም። እኔ በራሴ እንኳን ዛሬ ሳትተዋወቀው ተዋውቀው የገባህበት ትዳር ራሱ ከባድ ነው እያለ ስትለው መሞከር አይከፋም ሞክሪው እያለ ሲላት እንግዲህ ኤልሳም ቅር እያላት ነበር ማለት ነው። ምክንያቱም የምታፈቅረው በረከትን ነው። በረከት ላይ ፍቅር ይዟታል። በረከት የሚባል ሰውዬ እናንተ ምን ነው? እኔም ጠጋ ልበል እንዲ ጋይስ፣ እኔም ልጠጋ እንዲ ወዲህ በረከት አለው መሰል ነገር እንግዲህ ያው ምንም ማድረግ አይቻልም እላችኋለሁኝ። ከዚያም በኋላ ብርቱካን ምኞቴን አንቺ ልጅ ከመንገዴ ዞር ማቲ ከሆነ እኔ ነግሬሻለሁኝ እያለች እንግዲህ ነግሬሻለሁ፣ አንቺም ተጨምረሽ እንትን እያልሽ ከሆነ ነግሬሻለሁ፣ አርፈሽ ስራሽን ስሪ እያለች እንግዲህ ትላታለች ማለት ነው። በረከትም ደግሞ እኔ ቤቴ ሂጄ እህቴን እንትን ማለት አለብኝ፣ ቤቴን ማስተካከል አለብኝ፣ የተበላሹ ነገሮችን ላስተካከል እያለ እህቴ ብቻዋን እያለ እንግዲህ በረከት እያለ ይገኛል ማለት ነው። ዙፋኔም ደግሞ አታስብ፣ ቆይ እች ብርቱካን ከቤት ካልሄደች አንተ ወደ ቤት አትሄድም እያለች ስትለው ብርቱካን እኔ ስሄድ ነው የምትሄደው። ብርቱካን እኔ እዛ ሲሄድ እኔን ቁማ ማየት አትችልም፣ በምንኛው አይኔ ታየኛለህ እያለ እንግዲህ በረከትም እያላት ነበረ። ነገር ግን እሷ ቀድማ አሁንም ቢሆን ዙፋን ላይ ጥቃት አድርሳባታለች ማለት ነው። እንግዲህ ዙፋን እንግዲህ ያው ወንድሟን ጠይቃ ስትመጣ ነው እንግዲህ ጥቃት ያደረሰችባት ማለት ነው። ቲቲም ደግሞ እንግዲህ ፋይሉ የለም ስልኳም ላይ ስልኳን ከፍታ ስታይ የለም ደልቸው የሆነ መቼ ነው የደለትኩት ወይኔ እያለች እንግዲህ እሷ እህቷን እንትን እንዳታደርስባን ነበረ ፋይሉን ለሰው ሰጥቼዋለሁ ስልኬ ላይ አለመኖሩን አትይ ብላ እንግዲህ ለብርቱካን ያለቻት ነበረ። ነገር ግን እሷ ለሰውም አልሰጠችም ከስልኳም ላይ ድሌት አድርገዋለች ማለት ነው። እንግዲህ ወይኔ ቲቲ፣ ወይኔ በቲቲ ሞት፣ ወይኔ በቲቲ ሞት እያለች እንግዲህ ስልኳን ስታይ ተደልቷል ማለት ነው። ይህን ነገር ብርቱካን ማወቅ የለባትም። ይህን ነገር ብርቱካን ካወቀች ከዚህ ቤት አስወጣኛለች፣ ከሁሉ የሚያጣ ጎመን ነው የምሆነው እያለች እንግዲህ እየተብከነከነች ስትል ምኞቴ ደረሰች ማለት ነው። ምሳ ምን ልስራ ስትላት አንቺ ምን ልታረጊ መጣች ደግሞ እዚህ ኮቴ የለሽም እንደ ምናምን እያለ ምን ሆነሽ ነው? ሀሳብ ውስጥ ነሻል እኮ እያለ ስትላት ሂጂ ከዚህ እንግዲህ ምሳም አልፈልግም ሂጂ ኮቴ የለሽም እንደ እያለ እንግዲህ ስትል ከዛም በኋላ ምኞቴ ምሺ ብላ ሄደች ማለት ነው። ቲቲም ደግሞ ወይኔ ሰምታኝውን ወይኔ ፈጣሪ እያለች እንደው ብርቱካን ይሄን ነገር ከሰማችማ እዚህ ቤት አንድ ቀን አታሳድረኝም፣ ታባርረኛለች፣ ወይኔ ጉዴ እያለች እንግዲህ ስትል ነበረ ማለት ነው። ብርቱካንም ደግሞ እህቷን አርፈሽ ተቀመጪ፣ አርፈሽ የምትቀመጪ ከሆነ አለዛ ግን እኔም ብርቱካንን አታቂኝም፣ ከዚህ የበለጠ ከፋብሻለሁ እያለች ስትላት እኔንም ቲቲን አታቂኝም ማለት ነው። የሚወዱትን ሰው ከመንጠቅ በላይ ምን ታመጫለች ደግሞ አንቺ እያለች እንግዲህ ቲቲም እያለቻት ትገኛለች ማለት ነው። ብርቱካንም ደግሞ መቼም እንዳታስቢው በረከትን የኔ ያደርጋለሁ ብለሽ መቼም እንዳታስቢው፣ መቼም ቢሆን በረከት ያንቺ አይሆንም እንዳታስቢው እያለች እንግዲህ ቲቲን እያስፈራራቻት ትገኛለች ማለት ነው። ቲቲም ደግሞ አደርገዋለሁ መቼም ቢሆን በረከት የኔ ነው ያንቺ አይደለም እያለ ከእህቷ ጋራ እንግዲህ ሙግት ገጥመዋል ማለት ነው። አትሻ ነው እናንተ አንድ ወንድ እህታማች ሲያፈቅር እንዲው ጉር ነው እንዲው ጉድ እኮ ነው። እንዴት ነው የሚሆነው ታዲያ? እንዴት ነው ነገሩ የሚሆነው? እንዴት ነው የሚሆነው? አንድ ወንድ እህታማች እንዲው ወይ እንዲው ራቅ ራቅ ያላችሁ ዘመዶች እንኳ ብትሆኑ ደግ ይሁን ለሁለታችሁ እንኳ ይሁን ይባላል። ያው ለሁለት ቢሆንም ችግር የለውም ነበረ። ግን አሁን እህት ናችሁ እንግዲህ እህታማቾች ናችሁ። እንዴት ነው ለሁለት የሚሆነው? እንግዲህ ያው አረ ከባድ ነው እናንተ። እንዲሁ ምን ይሻላል እንዲሁ እላችኋለሁ። ለማንኛውም እንግዲህ ቴቲም ደግሞ በረከት የኔ ነው ትላለች። ማናት ብርቱካንም የኔ ነው ትላለች። ብርቱካን ዛሬ ከነገ ዛሬ እንግዲህ ትዋረዳለች፣ ውርዴቷን ታያለች፣ ትከናነባለች እያልን በጉጉት እየጠበቅን ነበረ። ነገር ግን አልተሳካም ማለት ነው። እንግዲህ አሁንም እሷ ተክፋቷና ተተንኮሏ አልተመለሰችም ማለት ነው። ሰዎችን ከማስፈራራቷ አልተመለሰችም። እኔ ብርቱካን ነኝ፣ ከዚሽ ቤት ለቅቄ ከሄድኩኝ እኔ ብርቱካን አይደለሁም፣ ከዚሽ ቤት ለቅቄ እኔ ከወጣሁላችሁ እያለች እንግዲህ ወይኔ እኔማ ይሄንን ገንዘብ ይሄንን ንብረት ካልወረስኩኝ ከዚህ ቤት ንቅንቅ አልልም እያለች እንግዲህ ብርቱካን እያለች ትገኛለች ማለት ነው። ዙፋንም ደግሞ በዛው እግር በእግር እየተከታተለቻት ነበረ። ልታንቀሳቀሳት አልቻለችም ነበር። ነገር ግን ያው ዙፋን አልተሳካላትም። ዙፋን እንግዲህ በአሁኑ ሰዓት ዙፋን ሆስፒታል ትገኛለች ማለት ነው።
ምክንያቱም ብርቱካን ባደረሰችባት ጥቃት ጭንቅላቷ ላይ ነው በደረቅ እንጨት እየመታቻት ማለት ነው። እንግዲህ ጨለማን ተገን አድርጋ በሰዎቿ ወይም ደግሞ በጀሌዎቿ ማለት ነው እንግዲህ አሁን ላይ ዙፋን ያለችበት ሁኔታ ከባድ ነው። እንግዲህ በረከትም እንዳለው ውስጤ ፈራህቴ፣ እኔ ውስጤ ጥሩ አይደለም፣ ታይ ልሸኝሽ እያለ ሲላት ሰው ምንም ችግር የለውም አንተ አሁን ካልጋ ላይ አይደል እንዴት ተነሳኸው ወንድሜ፣ እኔ ራሴ ሄዳለሁ፣ ምንም ችግር የለም እዚች ጋር ቅርብ እኮ ናት እያለች እንግዲህ ወንድሟን ያው ለወንድሟ ካላት ስስት ነው አሁን ካልጋ ላይ ተነስቶ አሁን ታሞ ከርሞ ወንድሜ በጨለማ እኔ ሊሸኝ ሲሄድ የሆነ ነገር ይሆንብኛል ብላ ነበር ዙፋን ያሰበችው። ነገር ግን እሱ ምንም አልሆነም። እሱ ወደ ቤቱ ገብቷል። ግን ዙፋን ላይ ጥቃት አድርሳባታለኝ ማለት ነው። እንግዲህ ብርቱካን አሁንም ከክፋት አልተመለሰችም፣ ከተንኮል አልተመለሰችም። ሰዎችን ከማስከፋት ምንም ልትመለስ አልቻለችም ማለት ነው። እንግዲህ ነፍሰ ጡር እንኳ ሆና ክፋትን አታውም እንደ እርጉዝ ናት መሰለኝ እኮ ደግሞ ከውሽሜ አርግዛለች። እንግዲህ ውሽሜ ነው ባሏ፣ እንግዲህ ውሽሜ ነው እንግዲህ ከውሽሜ ነው ያረገዘችው። ነገር ግን እንደዛም ሆኖ ክፋት ታስባለች። እንደው ምን ይሻላል እንደው ውድ ቤተሰቦቼ አመሰግናለሁ። ሁላችሁንም ቪዲዮ ከተመቻችሁ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች እላችኋለሁ። ቀጣይ ደግሞ ይዤላችሁ መጣለሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮም ከተመቻችሁ ላይክ ሼር እያደረጋችሁ ማለት ነው አበረታቱኝ፣ የምር አበረታቱኝ። ሰላምን፣ ፍቅርን፣ አንድነትን ይስጠን እግዚአብሔር። ከተንኮለኛ ሰው ሁላችንን የሚሰውረን፣ እኛም ደግሞ ከተንኮል ፈጣሪ ይገስጸን ማለት ፈልጋለሁ የኔ ውዶች። ተንኮል ለማንም አይጠቅምም፣ ተንኮል ለማንም አይበጅም። ደግ ደጉን ፈጣሪ እያስመኘን ይመኝልን፣ እኛም ደግ ደጉን እንመኝ እላችኋለሁ የኔ ውዶች። ላይክ አርጉ፣ ሰብስክራይብ አርጉኝ፣ ሼር አርጉልኝ። እሺ የኔ ማሮች፣ የኔ ፍቅሮች፣ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።